ሌላኛው conflict between desire and reality ይሄ አብዛኞቻችን ጋር ያለ ይመስለኛል ውስጣዊ ትግል ማለት desire እና reality ምን ማለት ነው መሻትና እውነታው በጣም ሲራራቅ ሰው አራኒ ግራ ገባኝ ይላል ለዛን ሁሌ እንደምለው ስልጣና ያበላሻል እላለሁ የሚያበላሸው እንዴት ነው ወይ እንደ ድሮ ብሽት ብላችሁ አንደኛችሁን የነበራችሁበት መሄድ አትችሉ ወይ ያስቀመጣችሁት ህልም ጋር አይደላችሁ መሀል ላይ መሻት ያለ ሪያሊቲው ሌላ ነው ድሪሜ ብዬ የሚኖረው ነገር ሌላ ነው ማወራው ነገር ሌላ ነው መሬት ላይ ወርድ ደግሞ ያለው ነገር ሌላ ነው ይላል ብዙ ሰው እንዴ በጣም ጋፕ ሰፋኩ እንዴ በጣም ጋፑ እየተለጠጠ ነው እኔ የምፈልገው ማስቀመጠው ፕላን መናመንና ይሆን ያለው ነገር አይገናኝም ይላል ብዙ ሰው እንደዚህ አጋጥሟቸው አይቀር ሪያሊቲ እና ሐሳባችሁ ውስጥ ያለው ዓለም ፍጹም ሲግሊያይ ማለት ነው ዋር ነው ይሄ ውስጣዊ የሆነ ዋር ትግል ወኪያ እሺ ኔክስት አርገን በእኔ እቺን ሐሳብ ልበላችሁና እንቀጥላለን በጣም ልቤን ስለነካኝ ነው ይነበብላችኋል everyone you meet is fighting a battle you know nothing about ምን ማለት ነው ሁሉም ሰው የራሱ ምን ውስጥ ነው ያለው ጦርነት ውስጥ ነው ዋር ውስጥ ነው you know nothing about ስለማታውቀው ማለት እማትገምተው ሁላ ማለት እኔ ደስ የሚለው እኔ ፕሮፌሽኔ ያው ምንድነው ካውንስሊንግ ላይ ስትሰሩ ብዙ ሰዎች እንግዲህ ፕሮብሌማቸውን ለሰው ማያወሩት ነው ይዘው የሚመጡት እኛ ጋር እና ፈጣሪን በጣም ነው ማመሰግነው በቃ በዚህ አምኖኝ ይሄንን ፕሮፌሽን ውስጥ ስላለው ለምን ትልቅ መታመን ነው ብዬ ነው ማስበውና ሰው ለማንም ማያወራው ሚስጥር መጥቶ ሲያወራላችሁ አንዳንዴ ምናልባት እዚህ ውስጥ ካላችሁ እንደዚህ አይነት ፕሮፌሽን ውስጥ ያላችሁ ሰዎች እኔ ደንግጬ አውቃለሁ አንተ በያቃለሁ አንዳንድ ሰው እኔ እኮ እንደዚህ ሆኜ አትመስልም እኮ አትመሲም እኮ እኔ እንደዚህ ያጠርጥሬሽ አላቅም በያቃለሁ ሰው የምን አንተ እንደዚህ ውስጥ ያለፍክ ነው what you know nothing about አታቁም ሰው በምን ውስጥ ያለፈ እንደሆነ አታቁም አጠገባችሁ ያለው ሰው በጣም ፍሬንድሊ ሲሆን ሲስቅ ሲጫወት ምንም ያለፈ እንዳይመስላችሁ እሺ እንዳይመስላችሁ everyone is facing a battle ሁሉም ይሄን ስትረዱ ለሰው መራራት ትጀምራላችሁ ለሰው ሰው መረዳት አንደርስታንድ ማድረግ ኮምፓሽኔት መሆን ትጀምራላችሁ ሰውነት የሚጀምረው ይሄኔ ነው ጀጅመንታል መሆን ታቆማላችሁ ሰውን መክሰስ ታቆማላችሁ ጀጅ ማድረግ አሁን nowadays በጣም ብዙ ሰው ጀጅመንታል ነው በጣም ብዙ ሰው ከኔ ጋር ናችሁ አይደል ጀጅ ማድረግ ማለት ምን ነው እንደዚህ ያደረገው እንደዚህ ቢያደርግ ይሻላል ነበር ምናልባት እኛ እኮ በሱ ቦታ ብሎን ያባሰው እናደርግ ነበር እኛ በዛ ሰው ቦታ ውስጥ ብሎን ያባሰውን ጥፋት እናጠፋ ነበር ጀጅመንታል እኛ ፐርፌክት እንመስላለን ሰውን ስንኮንን ፐርፌክት እንመስላለን ሰውን ስንናገር who are we ሲጀመር ሁሉም የራሱ ባትል አለ ሁሉም የራሱ ባትል ፊልድ ነው ያለው እና በተቻለ መጠን be kind ይላል አይደል be kind always በትችሉ ምንድነው ጥሩ ተናገሩ የሆነ ጥቅስ አለ ምናልባት ቁርአን ላይ ያለ ይሆን አላቅም ታክሲ ላይ ያነበብኩት ከቻልክ ጥሩ ተናገር ካልሆነ ዝም በል የሚል ቃል አለ እኔ ብቻ ነኝ ያነበብኩት ከቻልክ ጥሩ ተናገር ካልሆነ ምን በል ዝም በል በቃ በትችል ጥሩ አውራ ጥሩ ተናገር መልካም ነገር ካልሆነ please be quiet በቃ we already have enough አላለኝ እኔ አንዳንዴ I already have enough በእናትህ አጨምርልኝ በቃ ሰው ህይወት ላይ አሳይመንት አንዱ already አለው ሰው የራሱ ባትል አለ አንደርስታንድ አድርጉ be kind compassionate ይሄ ልብ ነው የሚያስፈልገን በተለይ በዚህ ጊዜ በተለይ nowadays በፊት እኮ እንዴ ሰው ፊቱን አይታችሁ እኮ ትራራላችሁ ምን ሆነ ነው ይባላል እኮ ባይዘው ማለት መንገደኛ ሰው ቋይቶ አስቆሞ ምን ሆነ ነው ደህና ነህ ይባል ነበር በፊት ድሮ ሰምታችሁ ከሆነ መንገደኛ ሰው ሰላም ይባባላል አይደል እኔ እንግዲህ ባያቶቻችን ጊዜ በቃ ማታውቁት እንዴት ነው እግዚአብሔር ይመስገን ደህና ነህ ይባላል የእግዚአብሔር ሰላምታ ነው ሁላ የሚባለው በቃ አታውቁም ማለት ደህና ይባላል ደህና ያልሆነ ሰው አስቆ ደህና ነህ ሰላም ነው ይባላል ምንድነው አሁን ግን አይው ብዙዎቻችን ራሽ ውስጥ ነው ያለው ርጫ ውስጥ እና በዛው ውስጥም ደግሞ ሆነ we blame people
ጀጅመንት አለ። ይሄ ጀነሬሽን በጣም ነው ማዘን። ግን ቢያንስ ከኛ በኋላ ይሄ መቀጠል የለበትም። በቃ ኮምፓሽኔት ካይንድ የሆነ ሩሩህ የሆነ ሰውን የሚረዳ አንደርስታንድ የሚያደርግ ባትልፊልድ በቃ አሁን ልትራሩለት የሚገባ ልታዝኑለት የሚገባ እኔም እሱም ሁላችንም ባትል ውስጥ ነው ያለን። ቢካይንድ ኔክስት አድርግልኝ። ከኔ ጋር ናችሁ አይደል? እሺ ዛሬ ሞሮፍ ቀጥቀጥ ያለ ስልጣና ናት አምናለሁ። ፊታችሁን እያየሁት እንዲህ እያለብኝ መጣና ጥሩ ነው። አንዳንዴ ቅድም እንዳልኩት አይደለ ማስተዋል እንድንችል ያስፈልገናል። እና ሌላው እንግዲህ ፌስ የምናደርጋቸው ባትሎች ምንድናቸው? ኤክስተርናል የሆኑ ባትሎች አሉ፣ ውጫዊ። አሁን ከውስጥ ደግሞ አለፍ ብለን ስናይ ደግሞ ኤክስተርናል፣ ይሄ ከኛ ውጪ የሆኑ ደግሞ ባትሎች አሉ። ከኛ ውጪ ዊዝን ያለው ጨረሰ። እሺ ከዛስ ወጣ ስሉ እናንተ የሌላችሁበት የእናንተ ሪስፖንሲቢሊቲ ኃላፊነት ተጠያቂነት የሌለ ተጠያቂ የማትሆኑበት ዋሮች ደግሞ አሉ፣ ባትሎች አሉ። ኤክስተርናል ላይፍ ሲቹዌሽን ላይ የህይወት ሁኔታ የሚያመጣላችሁ ባትሎች ምንድናቸው? እነዚህ እንያቸው እስኪ። የመጀመሪያ ፕሮፌሽናል ቻሌንጅ ሌትስ ሴይ ፕሮፌሽናችን ውስጥ ስራችን ላይ ቢዝነሳችን ላይ ኬሪየራችን ላይ የሚያጋጥሙን ቻሌንጆች አሉ። አንኤክስፔክትድ የሆኑ ሁኔታዎች አሉ፣ ያልጠበቃችሁት ፕሮፌሽናሊ የሚያጋጥሟችሁ ዋሮች አሉ፣ ቻሌንጆች አሉ። እንደየፕሮፌሽናችን ይለያያል ያለንበት ዋር ዞን። ግን አብዛኞቻችን ስራችሁ ላይ እስኪ ምንድነው ፌስ እያረጋችሁት ያለው ባትል ቻሌንጅ እያረጋችሁ ያለው ነገር ምንድነው ብላችሁ የምትዘረዝሩልኝ በጣም ብዙ ነገር አለ። በጣም ብዙ ነገር አለ። ፌስ የምናረጋቸው ነገሮች አሉ ስራችን ላይ። ፋይናንሻል ስትራግል፣ የገንዘብ የገቢ ኢንካም ዋይዝ ቻሌንጅ የሚያረጋችሁ ነገር እንዳለ አምናለሁ። ፋይናንሻሊ ስትራግል የምታረጉበት አንዳንዱ ነው አውትላውድ የምታወሩት፣ አንዳንዱ የማታወሩት ብቻ የሚታገላችሁ ነገር አለ። ስትራግል ነው አብዛኞቻችን አለናል። ስትራግል you feel like ለቤተሰቦቻችሁ በጣም ለምትወዷቸው ሰዎች የሆነ ነገር ማድረግ እንዳለባችሁ ታውቃላችሁ። እዚህ ጋር ግን ያለባችሁ ዋር ደግሞ it's completely ተቃራኒ። ከዛ አውቃለሁ እኮ ማድረግ እንዳለብኝ፣ አውቃለሁ ለቤተሰቦቼ መድረስ እንዳለብኝ፣ አውቃለሁ ለዛ ነው እየሰራው ያለሁት ይላል ብዙ ሰው። ግን it's a struggle, ቻሌንጅ ያደረገኝ ያለው ቻሌንጅ ያደረገ ፋይናንሻል ስትራግል። ይሄ በጣም ጥሩ ዋር ነው። አሁን በኋላ እንለየዋለን። ባይዘው ዋሮቹን ከዘረዘርን በኋላ የትኛውን እንዋጋ የትኛውን ደግሞ ይቅርብን። ለምን ሁሉንም ውስጥ ደግሞ መግባት አያዋጣም። ስለዚህ የትኛው ፋይት ላድርግ፣ የትኛው ጋር ልዋጋ፣ የትኛው ወርዝ ያደርጋል፣ የትኛው ውጤቱ መልካም ነው። ይሄ ፋይናንሻል ስትራግል። ሪሌሽንሺፕ ኮንፍሊክትስ ብዙ ጊዜ ሰዎች የሚያጋጥማቸው በተለይ ያንግ አዳልትሁድ ላይ ይመጣሉ። እኔ ጋር እንደዚህ ሆነ ሪሌሽንሺፕ ብሬክአፕስ አጋጥሞኝ እንደዚህ ሀፕን አድርጎ እንደዚህ ሆኖ ምናምን አሉ። ሪሌሽንሺፕ ፕሮብለምስ፣ የግንኙነት ችግሮች አሉ። ስራ ላይ አብራችሁ ካሉ ፓርትነሮቻችሁ ጋር የሪሌሽንሺፕ ፕሮብለም ስትራግል ያጋጥመናል። አንዳንዴ ዋር ነው ይሄ ትልቅ ዋር። ኮሚኒቲ ኤንድ ኢንቫይሮንመንታል ኢሹስ አካባቢያችን ላይ ኤክስተርናሊ፣ አሁን ከኛ ውጪ ነው አላለ፣ ኤክስተርናሊ ደግሞ ያሉ ኢሹዎች አሉ። እንደዚህ አረ እንትን እኮ ጨመረ፣ እንትን ገባ እኮ አልሰማህም እንዴ እንደዚህ ሆነ ምናምን አለ። በተለይ ናወዴስ በጣም ብዙ ኮሚኒቲ ኢሹ አለ። የለም አረ ሞልቷል። የኢሹ ችግር የለብንም። እንትን እኮ እንትን ገባሉ፣ እንትን እንደዚህ ብላ አልሰማህም እንዴ አሁን ያልሰማው። በጣም ብዙ አይነት ኢሹዎች አሉ ናወዴስ ኮሚኒቲያችን ላይ። ኢንቫይሮንመንታሊ ፖለቲካሊ ብዙ ኢሹዎች አሉ። ይሄም ዋር ነው፣ ባትል ነው፣ ቻሌንጅ ነው። የሚይዛችሁ ነገር ማለት ባትል ማለት የሆኑ ሁለት አንድ ሰው ተዋጋ ባትል ውስጥ ያለው ማለት ሁለት አካላት ናቸው አይደል? ሶ ዳዝ ዊ ማለት ነው። እኛ ጋር የሆነ ማንነት አለ፣ የሆነ ማንነት አለ። ይሄ ማንነት የሚፈልገዋል፣ ይሄ ማንነት የሚፈልገዋል። ሁለቱ አንድ ነገር በጋራ መስራት ስለማይችሉ ይዋጋሉ ማለት ነው። መተኛት የሚፈልገውና መነሳት የሚፈልገው ሁለቱ ማንነታችሁ ውስጣችሁ ሲጣላ እንዳለው ማለት ነው። ኤክስተርናሊ ደግሞ ብዙ ኢሹዎች አሉ። እሺ ኔክስት አድርግልኝ። ታዲያ ምን እናድርግ?
እሺ አሁን ይሄ ሁሉ ባትል አለ ብለን ዘርዝረን ከወጣን ኮምፕሌነር ነው የምንሆነው። ትሬኒንግ አይሆንም ማለት ይሄን ለመስማት እዚህ መምጣት አይጠበቅባችሁም። ኦልሬዲ ታውቁታላችሁ። ከኔ ጋር ናችሁ አይደል? ባትሎቻችሁ ለመስማት እዚህ አልመጣችሁ ማለት እና ሶዋት በቃ ስልጠናችን እዚህ ጋር አለቀ ብላችሁ እንዴ ሶዋት እሺ ኢንተርናል አለ ሼክስተር ሶዋት ምን ላርክ ይሄንማ አውቃለሁ ይሄንማ ምን መንገር አይጠበቅብሽም አውቀው ምን ላርክ choose your battles ምረጡ ባትሎቻችሁ አሁን ይሄ ባትል አለ ይሄ ትግል አለ እውነትሽን ነው ኢንተርናል ይሄ ምናልባት እኔ ዘረዘርኩት ጥቂቱ ሊሆን ይችላል አይደል እስኪ describe the battles you have ብላችሁ ውስጣችሁ ያለው ባትል እስኪ ጻፉ ብላችሁ ምናልባት አጀንዳ ሊሞላ ይችላል ኤክስተርናሊ ምንድነው ቻሌንጅ ያረጋችሁ ያለው ብል በጣም ብዙ ነው ያለው እና ምን ላርክ choose ምረጥ የምትዋጋው ምረጭ የምትዋጊው ሁሉም ውስጥ አይገባም ሁሉንም ካላሸነፍኩ አይባልም not every battle is yours በቃ ስላለ መዋጋት አለባችሁ ማለት አይደለም አንዳንዱን ሌት ጎ ምን እናረጋዋለን ቀድም እንዳለ አንዳንዱን በቃ it's okay እዚህ ጋር ይብቃኝ ብላችሁ ምትተውታል አንዳንዱ የምትዋጉታል ለማሸነፍ አንዳንዱ ተሸነፋችሁ ምትተውለታል ፈልጋችሁ ምትሸነፉለታል በቃ ይሁን ግዴ ሌት ጎ ታረጉታል ሁሉም ውስጥ ከገባችሁ ማሸነፍ ያለባችሁ አሸንፋችሁ የሚመጣውን ውጤት ከማግኘት ወደ ኋላ ትቀራላችሁ ብዙ ሰው ችግሩ ይሄ ነው ያብዛኞቻችን ፕሮብለም ስለሌለብን አይደለም ግን የትኛው ፕሮብለም ጋር ጊዜያችንን ማሳለፍ እንዳለብን ስለማናውቅ ሁሉም ችግር የናንተን ኢነርጂ ሁሉም ችግር የናንተን ጊዜ ሁሉም ችግር የናንተን ገንዘብ አይፈልግም ምረጡ choose ስለዚህ how to choose my battle እንዴት ባትሎችን ልምረጥ የትኛው ነው የኔን ኢነርጂ ወርዝ የሚያደርገው ነገሮች ይላሉ አይ ነገር አያዋጣኝ ይላል አያዋጣ እና ለኮነ ጊዜ በኋላችሁ ሞቶ ይናት ባለፈው መሰጠንኳችሁ ይሄን ይመስለኛል ስለ ዋጋ ስናወራ ማይ እዚህ ቦታ መሆን ያዋጣሻል አላል አይ የሚያዋጣውና ማያዋጣው የምታስኩ ከሚመጣ ውጤት ነው አንድ ነጋዴ ነገር አያዋጣኝም ካለ አውትካሙን እኮ አይተዋል ይሰራዋል ሂሳቡን ያመጣበትን ሂሳብ ይሰራዋል ከዛ ይሄን ነገር ሲመጣ አውትካሙ ያዋጣል አያዋጣው እና ምን ሰራለው እዛ ጉዳይ የማያዋጣው ነገር ሲጀምር አታገኙትም አንድ ቢዝነስማን if it's not profitable አያዋጣኝም ካለ አያዋጣኝ ይሄ ነገር ያዋጣኛል ጊዜን ብሰጠው ያዋጣል ይሄ ነገር ኢነርጂን ብሰጠው ያዋጣል ይሄ ነገር ገንዘቤን ብሰጠው ያዋጣል እዚህ ነገር ላይ ብዙ ጊዜ ባሳለፍ ያዋጣል ብላችሁ መጠየቅ ያስፈልጋል ያዋጣኛል ወይ is it worth my energy አንዳንዱን የማይመጥነን የማያዋጣን ቦታ ላይ ጊዜ ካጠፋን በኋላ የሚገባን ቦታ ላይ ካልወጉ ብለን ስንመጣ ኦሬዲ ረፍዷል ብዙ ሰው ከላይፍ ጋር የሚተላለፈው እንደዚህ ያለ ቦታው ያለ ሰፈር ያለ ቀጠናው የማያገባው ቦታ ላይ የማይመጥን የማያዋጣው ቦታ ላይ ጊዜ ካሳለፈ በኋላ ወይኔ ብሎ ሲመለስ አንዳንዴ we miss the opportunity ለዚህ ነው የምትሰለጥኑት ለዚህ ነው ትሬን እያረጋችሁ ያላችሁት አሁን ለምን ወርዝ የሚያረጋችሁ ነገር ላይ ብቻ እንድትገኙ የሚያዋጣ ነገር ላይ ለምን እንዴ ድጋሚ አይደለም የምንኖረው ህይወት ላይ ይቀለዳል እንዴ አይቀለድም ላይፍ ይቀለዳል ትቀልዳላችሁ በህይወት ብዙ ነገር ላይ ልትቀልዱ ትችላላችሁ እድሜያችሁ ላይ አትቀልዱ ጊዜያችሁ ላይ አትቀልዱ ከቀለዳችሁ በጣም ችግር አለ ማለት ነው ስለዚህ choose your battles wisely በብልሃት በጥበብ ባትል እንደሆነ አይቀርልንም ጦርነቱ ቻሌንጁ እንደሆነ አይቀርልንም የህይወት ባትል ግን ያመጣውን ሁሉ ደግሞ ካልተዋጋው አልልም እመርጣለሁ መልቀቅ ያለብኝ እለቃለሁ የሆነ ኮት ያየሁኝ ነበር እንደው let them theory ይላል let them be theory ይባላል let them be theory ምንድነው በቃ ይሁንልህ ብላችሁ አታውቁም አንዳንዴ ከኔ ጋር ናችሁ yes አንዳንዴ እንደዛ ብላችሁ በቃ ይሁንልህ ታውቁታላችሁ ይሄ አንዳንድ ክርክሮች ማለት ነው በቃ it's not worth your energy እና ታውቁታላችሁ ማለት ምን እንደሆነ ምን ከም ብሎ ሲከራከር በቃ ይሁንልሽ በቃ ይሁንልህ እና አንዳንዴ በህይወት ይሁንልህ ብላችሁ የምታውቁት ነገር አለ በቃ ይሁን እንደዚህ በቃ ይሁንልሽ ደስ ይላል በቃ ይሁን
ይሁን። አንዳንዱ ታይም ፕሩቭ ያደርገዋል፣ ታይም ያሳየዋል። አንዳንዱ ደግሞ በቃ ባይታይም ችግር የለም አይጎዳችሁ። ብዙዎቻችን እኮ ችግራችን ምንድነው? እኛ የገባንን እኛ ያየነውን እኛ አንደርስታንድ ያደረግነው ነገር ሰው አንደርስታንድ እንዲያደርግልን እንታገላለን። ልገርህ ቆይ ላስረዳ ምናምን ይኸውላችሁ ሞክሩ። ኢፍናት በቃ ይሁንልህ ለተንቢ በቃ ለተንቢ ይሁን። ለምን ደስ ታደርጋለህ? እና ይሄ ብዙዎቻችን የራሳችን ጉዳይ ላይ አይደለንም ያለነው። ባትል እኮ ነው ይሄ ራሱ የሰው ጉዳይ። ለዛ ናዌዴስ በጣም ብዙ ሰው ተንታኝ ሆኗል አይደል? አዎ እዚህ ውስጥም አንጠፋም። እኔ የምልህ እንደዚህ ብላ ነበር፣ እሱ ግን እንደዚህ መልስላት አይሻልም ነበር? ኧረ አይሻልም ነበር ይላል አንደኛ። እንዴ ምን ማለት ነው? እንደዚህ ባለፈው እኮ እንደዚህ ብላው ነበር። ሂች እሱን አሰማው ነበር አያ አይደለም። ከዛ የሚያሳዝነው ደግሞ ሶሻል ሚዲያ አንድ ሰው ሲያወራ ምን አለ? እኔ ሶሻል ሚዲያ አልለውም፣ ሶሻል ሜዳ ነው ማለት ነው። ሊትራሊ ኢትስ ሜዳ ነው አይደል? እና የሆነ ሰው ይመጣና እንትና እኮ እንደዚህ ብላ እንትን ነግራው ለእንትና እንደዚህ ብሎ ማለት እኔ በጣም ነው ማፍረው። ምን ያህሎቻችን ነን እስኪ ይሄ ኢንቨስት የምናደርገውን ጊዜ የሚቆጫችሁ አላችሁ? እዚህ ውስጥ ማለት ሰዓት በሄደ ቁጥር የሚበላችሁ አላችሁ? እኔ እንደዛ እየሆንኩኝ ነው ናወዴስ። እንገበገባለሁኝ ሁላ ምን ሆነሽ ነው ይላል። ስናት ወርዝ ማይ ኤነርጂ ጊዜን ወርዝ አያደርግም ያ ጉዳይ፣ ኢነርጂን ወርዝ አያደርግም ያ ጉዳይ። ሁሉም ነገር ውስጥ መተንተን አይጠበቅባችሁ፣ ሁሉም ነገር ማስረዳትም አይጠበቅባችሁ፣ ሁሉ ነገር ላይ አዋቂ መባልም አይጠበቅባችሁም። ባይዘው ሁሉም ነገር ላይ ጎበዝ መሆንም አይጠበቅባችሁ። እኔ የምጠየቀው የተሰጠኝ ነው አለቀ። ያልተሰጠኝ አያገባኝም፣ አይመለከተኝም። ፎከስ ኦን ዩር ትራክ ላችሁ የለውልኝ በቃ ማይንድ ዩር ኦን ቢዝነስ። የማያገባችሁት አትግቡ፣ የማይመለከታችሁት አትግቡ። ፎከስ የሚያስፈልጋችሁ ነገር ላይ ፎከስ፣ አንገብጋቢ የሆነው ጉዳይ ላይ በቃ። ሌላው የእናንተ አይደለም፣ አይመለከተኝም፣ አያዋጣኝ፣ ይቅርታ አያዋጣኝም ይሄ ነገር ብሎ ማሳለፍ ጥበብ ነው። ካልሆነ ቆይ አንዴ እዚህ ጋር ብላችሁ ማምጣት ያለባችሁን ውጤት ከማምጣት ወደ ኋላ ነው የምትቀሩት። በህይወታችሁ ሳይረፍድ መንቃት ጥሩ ነው፣ ሳያልፍ መንቃት ጥሩ ነው። choose your battles wisely። ምረጡ። not every conversation is yours። ሁሉም ወሬ እናንተ አይደለም። ከኔ ጋር ናችሁ አይደል? ግን እንደዛ አይደለም። የሆነ ስድብ ነበር ምንድነው? ይቅር እዚህ ጋር ስድብ መናገር ጥሩ ባይሆንም የእርጎ ዝንብ በሚባል ታውቃላችሁ? ዘውሚ ማለት ነው። በማያገባው ውስጥ የሆነ ወሬ እያለፈ ሲሰማ ቆሞ ያዳምጣል እኮ ግራ እኮ ይገባል። ወጥ እየሄደ የሆነ ወሬ ብሎ የሚመለስ ሰው አለ። ምን አልክ? እስኪ ድገመው። እንዴ በቃ ሁሉም ወሬ አንተ አይደለም። ሁሉም ነገር ውስጥ መግባት አይጠበቅም። ሁሉም ነገር የእናንተ ጉዳይ አይደለም። ደግመዋለሁ፣ አይደለም። ቴንክ ዩ ብሎ ማሳለፍ ያስፈልጋል። ይሄ ነገር ወርዝ ያደርገዋል ወይ እንዳልኩት ውጤቱ ያዋጣኛል ወይ? ለዛ ነው choosing your battles is the practice of deciding which conflicts or issues are worth engaging in and which ones are better left alone ይላል። ስለዚህ choosing a battle ማለት ውሳኔ ነው። ከየትኛው አሁን እንዳልኩት ይሄንን ነገር ባደርገው አውትካሙ ከኔ ህይወት ጋር ይገናኛል፣ ይጠቅመኛል ወይ? ህይወቴን ይለውጠዋል ወይ? የሰዎችን ህይወት ይለውጣል ወይ? ፈጣሪ ይደሰትበታል ወይ? ምድር ላይ የተጠራውበት ተልእኮ ከግቤ ጋር ይገናኛል ወይ? ካልሆነ ምን ትሰራለህ እዛ ሰፈር? ምን ትሰራለሽ እዛ ሰፈር? ይሄንን ጉዳይ እኔ ውስጥ ይሄ ስሜት አለ፣ ይሄ ሐሳብ አለ፣ እነዚህ ተውቶች አሉ። እሺ ከግብ ጋር ይገናኛል ወይ? ካስቀመጥከው ህይወት ዓላማ ጋር ይገናኛል ወይ? ከተጠራለት ህይወት ተልእኮ ጋር ይገናኛል ወይ? በዚህ ውስጥ ህይወት በምን አይነት መልኩ ይለወጣል? ካልሆነ ምን ትሰራለህ እዛ ሰፈር? ምን ትሰራለሽ እዛ ሰፈር? ኢትስ ናት ዩር ባትል ማለት ነው። አንዳንዴ ያልተሰጠን ባትል ፊልድ ላይ እየተዋጋን እኮ ነው ጊዜያችንን የምናቃጥል። ያልተሰጠን ውጊያ ሜዳ ላይ ማለት በቃ ያንተ አይደለም፣ እሱ ያንቺ አይደለም። choose your battle። ምረጡ። ምንድን